ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ዶክተር ቴዎድሮስ አድሃኖም ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን ገለጹ። የባንኮችን ውህደት በፍጥነት ማድረግ የሪፎርም ክራይሲስ ወይም ቀውስ ያመጣል ሲሉ የኢኮኖሚ ባለሙያው ፕሮፌሰር አለማየሁ ገዳ ተናገሩ። የኤምኤስኤፍ ሰራተኞች ለምግብ ድጋፍ ወሲብ በመጠየቅ በሱዳናውያን ስደተኞች ላይ ጥቃት መፈጸማቸው ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የመጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ ዶክተር ቴዎድሮስ አድሃኖም ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በደቡብ አፍሪካ ስለተገደሉ ኢትዮጵያውያን የሰጡት አስተያየት የሀገሪቱን ባለስልጣናት አስቆጥቷል። ሩሃ ግርማ ተጨማሪ አላት። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገራት የመጡ ስደተኞች አላት። ከነዚህም ውስጥ ከፍተኛውን ቁጥር የያዙት ከጎረቤት ሀገር ዚምባብዌ ቢሆንም ከኢትዮጵያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያ፣ ከባንግላዴሽ እና ከሌሴቶም የመጡ ስደተኞች ቁጥር በርካታ ነው። ከተለያዩ አፍሪካ ሀገራት የተሻለ ስራና ኑሮ ፈልገው የሄዱት ስደተኞች ቁጥር 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3 በመቶ ብቻ ነው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞች ስራና የተለያዩ እድሎችን ተሻምተውናል በሚል በመጤ ጠል የሀገሪቱ ዜጎች ጥቃት ያጋጥማቸዋል። በተለይም ኢትዮጵያውያንን ጨምሮ ከሌሎች አፍሪካ ሀገራት የመጡ ስደተኞች ግድያ፣ ዝርፊያና የንብረት ውድመቶች አጋጥሟቸዋል። በዚህም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የሀገሪቱን ባለስልጣናት አስቆጥቷል። ዶክተር ቴዎድሮስ ከአንድ ቀን በፊት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ ሀገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸውት ነበር። የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ በሚፈጸሙ መጤ ጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውንና የሰው ህይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያንን በምሳሌነት ጠቅሰዋል። በዚህም ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸውን ያመለከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩት ደግሞ ለህይወታቸው በመስጋት እየሸሹ መሆናቸውን በኤክስ ገጻቸው አጋርተዋል። ይህንን ተከትሎም የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በሀገሪቱ ውስጥ ተፈጥሯል ስለሚባለው መጤ ጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። ዶክተር ቴዎድሮስ በደቡብ አፍሪካ የነበረውን የአፓርታይድ ስርዓት ለማፍረስ የአፍሪካ ሀገራት በጋራ መቆማቸውን በመግለጽ ኢትዮጵያ ማንዴላን በመደገፍ ፓስፖርት ሰጥታ በአህጉሪቱ ውስጥ እንዲንቀሳቀስ ስታደርግ ሌሎች ሀገራትም እንዲሁ በተለያዩ መንገዶች ድጋፍ ማድረጋቸውን አንስተዋል። ነገር ግን አሁን በደቡብ አፍሪካ ውስጥ በአፍሪካውያን ስደተኞች ላይ እየተፈጸመ ያለው መጤ ጠል ጥቃት ሀገሪቱ ለነጻነት ያደረገችውን ተጋድሎ የሚክድ ነው በማለት ወቅሰዋል። ባለስልጣናቱ ለኢትዮጵያውያኑና ለሞዛምቢካውያኑ ሞት ምክንያት የመጤ ጠል ጥቃት አለመሆኑን ገልጸው የኢትዮጵያውያኑ ሞት ከተደራጀ ወንጀል ጋር እንደሚያያዝ፣ የሞዛምቢካውያኑ ሞት ደግሞ ምርመራ እየተደረገበት እንደሆነ አሳውቀዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ ጸረ አፍሪካውያን ስደተኞች ስሜት በይፋና በተዘዋዋሪ ሲንጸባረቁ ቆይተዋል። መንግስትም በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃ እንዳይወስዱ ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናና ናይጄሪያን የመሳሰሉ ሀገራት ፍላጎት ያላቸውን ዜጎች ከደቡብ አፍሪካ ማስወጣት ጀምረዋል። የባንኮችን ውህደት በፍጥነት ማድረግ የሪፎርም ክራይሲስ ወይም ቀውስ ያመጣል ሲሉ የኢኮኖሚ ባለሙያው ፕሮፌሰር አለማየሁ ገዳ ተናገሩ። የውህደቱ ሂደቱ በጥንቃቄ ካልተመራ በጣት የሚቆጠሩ ባንኮች ገበያውና አብዛኛውን የሀገሪቱን ሀብት የሚቆጣጠሩበት ሁኔታ ሊፈጠር እንደሚችልም ተጠቁሟል። ብዙነህ እንዳለ ዝርዝር አለው። በፋይናንስ ዘርፍ ተፈጻሚ ይሆናሉ ተብለው ከሚጠበቁት ክዋኔዎች መካከል የባንኮችን ውህደት ባንኮች በግዢ መጠቅለል በሂደት ካልተመራ አሁን ባለው ያልተረጋጋ ማክሮ ኢኮኖሚ ውስጥ ሆኖ መፈጸም ከባድ መሆኑ ተገልጿል። የውህደቱ ሂደት በጥንቃቄ ካልተመራ በጣት የሚቆጠሩ ባንኮች ገበያውንና አብዛኛውን የሀገሪቱን ሀብት የሚቆጣጠሩበት ሁኔታ ሊፈጥር እንደሚችልም ተጠቁሟል። የባንኮች ውህደት አስፈላጊና ጠቃሚ ቢሆንም ባልተረጋጋ ማክሮ ኢኮኖሚ ውስጥ ሆኖ እንዲህ ያለውን ክዋኔ መፈጸምና ማስፈጸም
አሉታዊ ተጽዕኖ ሊኖረው እንደሚችል የተለያዩ ጥናቶችን ዋቢ በማድረግ የኢኮኖሚ ባለሙያው ፕሮፌሰር አለማየሁ ገዳ አብራርተዋል። የፋይናንስ ዘርፉን የተረጋጋ የማክሮ ኢኮኖሚ ከባቢ ባለበት ሁኔታ ሪፎርም ማድረግ በብዙ ምክንያቶች የሚመረጥ መሆኑን አጽንኦት የሰጡት ፕሮፌሰሩ ይህንን ታሳቢ ሳያደርጉ ሪፎርም ለማድረግ መሞከር አደጋ ይኖረዋል። ለምሳሌም ያልተረጋጋ ማክሮ ኢኮኖሚ መገለጫዎች ውስጥ ዴፊሲት፣ ከፍተኛ የውጭ ምንዛሬ እጥረት፣ ከፍተኛ ኢንፍሌሽን መኖር፣ የውጭ ምንዛሬ የግብይት ዋጋ ከፍተኛ መሆን፣ የስራ አጥ ቁጥር በዝቶ መገኘትና የመሳሰሉት ናቸው ብለዋል። እነዚህ ሁኔታዎች ያልተረጋጋ ማክሮ ኢኮኖሚ መገለጫዎች እንደሆኑም ጠቁመዋል። በዚህ የኢኮኖሚ ሁኔታ ውስጥ የሚከናወን የፋይናንስ ዘርፍ ሪፎርም ከፍተኛ ስራ የሚጠይቅ በመሆኑ የታሰበውን የፋይናንስ ዘርፍ ሪፎርም በሂደት ወይም ቀስ በቀስ ወይም ግራጁዋሊ ማድረግ ጠቃሚ መሆኑን ገልጸዋል። ማክሮ ኢኮኖሚው ያልተረጋጋ ሲሆን የበለጠ ጥንቃቄ ማድረግ የሚያስፈልግ መሆኑን ያመለከቱት ፕሮፌሰሩ ተያያዥ ችግሮችን አብረው የሚታዩ መሆኑን ገልጸዋል። ለምሳሌም ኢትዮጵያ በአይኤምኤፍ ፕሮግራም ውስጥ መሆኗ በራሱ ሌላ ተጽዕኖ እንደሚፈጥር ገልጸዋል። በመሆኑም የፋይናንስ ሪፎርሙን ውጤታማ ለማድረግ የጊዜ ገደብ በማስቀመጥ ቀስ በቀስ ማስፈጸም ይገባል ሲሉ መክረዋል። በዚህ ጉዳይ ላይ በሰጡት ተጨማሪ ማብራሪያ በተለይም የባንኮች ውህደትን በተመለከተ የኢትዮጵያ ብሔራዊ ባንክ አስገዳጅ መንገድን ለመከተል እቅድ እንዳለው መግለጹን በመጠቆም ይህ የማይቀር ከሆነ ሂደቱ የባንኮችን አቅምና ነባራዊ ሁኔታ ያገናዘበ ሊሆን ይገባል ብለዋል። ብሔራዊ ባንክም በሂደት የሚፈጸም ሪፎርም ተግባራዊ ቢያደርግ የተሻለ እንደሚሆን መክረዋል። ሪፎርሙን በፍጥነት ማድረግ የሪፎርም ክራይሲስ ወይም ቀውስ ያመጣል የሚሉት ፕሮፌሰሩ በተለይም ደግሞ ያልተረጋጋ ማክሮ ኢኮኖሚ ሁኔታ ውስጥ ባለ አገር ላይ የተፋጠነ ሪፎርም የሚያስከትለው ቀውስ ከፍተኛ እንደሚሆን ገልጸዋል። የፋይናንስ ሪፎርሙን ከግብ ለማድረስ የብሔራዊ ባንክ የቁጥጥር አቅምን በጣም ቁልፍ ጉዳይ መሆኑን ያስረዱት ፕሮፌሰሩ የባንኮች ውህደት ግልጽ በሆነ መንገድ ከተፈጸመ ባንኮችን ተወዳዳሪና ጠንካራ እንደሚያደርጋቸውም ገልጸዋል። ውህደት የበለጠ ውጤታማ የሚሆነው በሂደት ሲፈጸም ነው በማለት ለዚህም ማሳያ ይሆናሉ ያሏቸውን ምሳሌዎች በተለይም የኬንያን ተሞክሮ አቅርበዋል። በአሁኑ ወቅት የኬንያ ፋይናንሻል ሲስተም በአፍሪካ ውስጥ ከሚባሉት አንዱ ነው። ካደጉ ከሚባሉ የኤዥያ አገሮች ሳይቀር ተነጻጻሪ የሆነ የፋይናንስ ሲስተም ያላቸው ናቸው ያሉት ፕሮፌሰሩ ነገር ግን እንደ አውሮፓውያን አቆጣጠር ከ1989 እስከ 2000 ድረስ በጣም ችግር ውስጥ የነበሩ መሆናቸውን የፋይናንስ ዘርፉም ሊበራላይዝ ባደረጉበት ወቅት 37 ባንኮች ሙሉ በሙሉ ወድቀው መዘጋታቸውን አስረድተዋል። ከ2000 እስከ 2017 በነበረው የሪፎርም ሂደት ውስጥ ግን የብሔራዊ ባንኮችን የመቆጣጠር የመምራት አቅም አጠናክረው ወደ ውጤታማነት መሸጋገራቸውንም ጠቁመዋል። ባንኮቻቸው ወደ ዲጂታላይዜሽን በጣም ጠንክረው በመግባታቸው ጥሩ የፋይናንስ ዘርፍ አቅም መፍጠራቸውን ከዚያም ከ47 በላይ ውህደቶችንና አንዱን የመጠቅለል ተግባር በማካሄድ አሁን ለደረሱበት ደረጃ መብቃታቸውን አብራርተዋል። ነገር ግን ጠንካራ ተቆጣጣሪ አካል በሌለበት ወደ ፋይናንስ ዘርፍ ለውጭ ውድድር መክፈት ወይም ሊበራላይዝ ማድረግ ትልቅ አደጋ እንዳለውም ገልጸዋል። የኢትዮጵያ ባንኮች ውህደትን በተመለከተ ውህደቱ በፈቃደኝነት ላይ የተመሰረተ ሊሆን የሚችልበት እድል ያለው ቢሆንም ብሔራዊ ባንክ ደግሞ ባንኮች በግድ እንዲዋሃዱ የማስገደድ ሕጋዊ መብት እንዳለውም ገልጸዋል። በብሔራዊ ባንክ የፋይናንስ ዘርፍ ቀውስ ልታመጡብኝ ትችላላችሁና እናንተ ተዋሃዱ የማለት መብት ጭምር አለው ያሉት ፕሮፌሰሩ ይህንን ውህደት ለማሳካት በጥንቃቄ መስራት ይጠበቅበታልም ብለዋል። የባንኮች ውህደት ጠቀሜታ እንዳለው ሁሉ በጥንቃቄ ካልተመራ ቀላል የማይባሉ ተጽዕኖችን ሊያስከትል እንደሚችልም ከነዚህ መካከል አንዱ ጥቂት ባንኮች ትንንሽ ባንኮችን የሚውጡበት ሁኔታን ማስከተሉ እንደሆነ ገልጸዋል። ይህ በራሱ እንደ ችግር ባይታይም ነገር ግን የውህደት ሂደቱን በጥንቃቄ ካልተመራ በጣት የሚቆጠሩ ባንኮች ገበያውንና አብዛኛውን የሀገሪቱን ሀብት የሚቆጣጠሩበት ሁኔታ ሊፈጠር እንደሚችልም ገልጸዋል። የዚህ ሁኔታ መፈጠር ከፍተኛ አደጋ ሊያመጣ እንደሚችል የገለጹት ፕሮፌሰሩ በጣት ከሚቆጠሩ ግዙፍ ባንኮች ውስጥ አንዱ ችግር ውስጥ ቢገባ ባንኩን ከመውደቅ የመታደግ ወይም ቤልአውት የማድረግ ኃላፊነት የመንግስት በመሆኑ ነው። ይህንን የመሸከም ተግዳሮት መንግስት ላይ እንደሚያመጣም ገልጸዋል። በአፍሪካና በሌሎች የዓለም ክፍሎችም የባንክ ዘርፍ ማሻሻያዎች በተለያዩ መንገዶች ተተግብረዋል። ለምሳሌም አንዳንድ ሀገሮች የካፒታል መስፈርቶችን በማሳደግ ተቋማት የፋይናንስ አቅማቸውን እንዲያጠናክሩ ሲያበረታቱ፣ ሌሎች ደግሞ በቴክኖሎጂ በአስተዳደር ስርዓት ወይም በቁጥጥር ማሻሻያዎች ላይ ትኩረት በማድረጋቸው በኢትዮጵያም እንዲህ ያለው ሁኔታ ሊኖር እንደሚችል ጠቁመዋል። የኤምኤስኤፍ ሰራተኞች ለምግብ ድጋፍ ወሲብ በመጠየቅ በሱዳናውያን ስደተኞች ላይ ጥቃት መፈጸማቸው ተገለጸ። በፈረንሳይ ምህጻሩ ኤምኤስኤፍ በመባል የሚታወቀው ዓለም አቀፉ የድንበር የለሽ ሐኪሞች ድርጅት ሰራተኞቹ የእርስ በርስ ጦርነትን በመሸሽ ደህንነትን ፍለጋ በተሰደዱ ቢያንስ 59 ሱዳናውያን ሴቶች ላይ ወሲባዊ ጥቃት በመፈጸም መከሰሳቸውን ማመኑ ተዘግቧል። ሷሊ መሐመድ ተጨማሪ አለው።
a fierce battle across Sudan. The army and the powerful paramilitary group, the Rapid Support Forces, have been in conflict for more than a year. ከ3 ዓመታት በፊት በከባድ የስልጣን ሽኩቻ ሳቢያ የፈነዳው የሱዳን የእርስ በርስ ጦርነት በአሁኑ ወቅት ከ11 ሚሊዮን በላይ ሰዎችን ከቤት ንብረታቸው ያፈናቀለና 25 ሚሊዮን የሚሆኑት ደግሞ ለከፍተኛ ረሃብ ያዳረገ የዓለማችን አስከፊው ሰብአዊ ቀውስ ሆኖ ተመዝግቧል። በዚሁ የሱዳን ጦርነት ውስጥ ጾታዊ ጥቃት ደግሞ እንደ ጦር መሳሪያነት በስፋት ጥቅም ላይ ሲውል ይስተዋላል። ይህ ሁነት ሱዳን ውስጥ ባሉ ዜጎች ላይ ብቻ አላበቃም። ጦርነቱን ሽሽት ወደ ጎረቤት ሀገር ቻድ የተሰደዱት ንጹሃ ዜጎች ጥበቃ ሊደረግላቸው በሚገባው የሕክምና ድርጅት ሰራተኞች የጥቃት ሰለባ መሆናቸው አነጋጋሪ ሆኗል። በዓለም አቀፍ ደረጃ በሕክምና እርዳታ አቅራቢነቱ የሚታወቀውና ድንበር የለሽ የሐኪሞች ድርጅት በመባል የሚጠራው MSF የተባለው የሕክምና የበጎ አድራጎት ድርጅት በሱዳን የእርስ በርስ ጦርነት ሳቢያ ሕይወታቸውን ለማዳን የተሰደዱ 59 የሱዳን ስደተኞችን ሰራተኞቹ ጾታዊ ጥቃት በማስገደድ ፈጽመዋል በመባሉን በይፋ ማመኑ እየተገለጸ ይገኛል። በምስራቃዊ ቻድ ውስጥ የተፈጸሙት እነዚህ ወንጀሎች የሚጀምሩት እንደ አውሮፓውያን አቆጣጠር በ2004 ማለትም የሱዳን የእርስ በርስ ጦርነት ከተቀሰቀሰ ከአንድ ዓመት በኋላ እንደነበር ተገልጿል። በሪፖርቱ መሰረት በአንዳንድ ሁኔታዎች ላይ ትናንሽ ልጃገረዶች ሳይቀሩ ያለአግባብ መጠቀሚያነት የዋሉ ሲሆን ብዙ ጊዜም ስደተኞቹ የምግብ እርዳታ ወይም የስራ እድል የሚያገኙት አብረው ከተኙ ብቻ እንደነበር ተነግሯል። የሕክምና ረድኤት ድርጅቱ MSF በድርጊቱ ጥፋተኛ ናቸው ያላቸውን 18 ሰራተኞቹን ከስራ ማሰናበቱ ቢገለጽም ሌሎች በወንጀሉ የተጠረጠሩ ግለሰቦችን ማንነት ግን ማወቅ እንዳልቻለ አስታውቋል። ድርጅቱ ለሰብአዊ ድርጊት ሰዎችን ለማዘዋወር ተብለው ሊጠቀሱ የሚችሉ ተደጋጋሚ ድርጊቶችን ማግኘቱንም በሐምሌ ወር ባወጣው የውስጥ ሪፖርት ይጠቁማል። ከተጎጂዎቹ መካከል አንዳንዶቹ አስፈላጊው ድጋፍ እንዳይቋረጥባቸው በመስጋት ስለተፈጸመባቸው ጥቃት ከመናገር መቆጠብ እንደሚመርጡ ዘገባው ጠቅሷል። ጥቃቱን ሪፖርት ያደረጉትም ቢሆን አንዳንዴ ምንም አይነት ምላሽም ሆነ ድጋፍ አላገኙም። MSF በራሱ ሪፖርት ላይ ያመነ ሲሆን የቅሬታ ማቅረቢያ ስርዓቱም በአብዛኛው ውጤታማ አልነበረም ተብሏል። MSF የወሲባዊ ጥቃት ድርጊቱን ለመረመሩ ጋዜጠኞች በሰጠው ምላሽ ይህ ስነ ምግባር ጉድለት የMSF እሴቶችና ኃላፊነቶችን በከፍተኛ ሁኔታ የጣሰ ነው፣ በደረሰው ጉዳትም ክፉኛ አዝነናል ብሏል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ክቡራን ተመልካቾቻችን የዓለም ዋንጫ የምድብ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። እንግሊዝ እድሜያቸው ከ16 ዓመት በታች የሆኑ ህጻናት ፌስቡክ፣ ቲክቶክ እና ሌሎች ማህበራዊ ሚዲያዎችን እንዳይጠቀሙ አገደች። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር እድሜያቸው ከ16 ዓመት በታች ለሆኑ ህጻናት በማህበራዊ ሚዲያ አጠቃቀም ላይ ሰፊ እገዳ መጣሉን ገልጾ እገዳው በፈረንጆቹ የጸደይ ወቅት 2027 ጀምሮ ተግባራዊ እንደሚደረግ አስታውቀዋል። ስነ ፀሐይ ተስፋ ተጨማሪ አላት። ማህበራዊ ሚዲያዎች በዓለም ላይ በታዳጊ ህጻናት ላይ ከፍተኛ ጉዳት እያደረሱ መሆኑን ተከትሎ የተለያዩ ሀገራት ለታዳጊዎች ማህበራዊ ሚዲያ መጠቀምን የሚከለክል ህግ በተግባር ላይ እያዋሉ ይገኛሉ። አውስትራሊያ በዓለም ላይ የመጀመሪያውን ሀገር አቀፍ እገዳ ያሳለፈች ሀገር ስትሆን ኢንዶኔዥያና ማሌዥያም ታዳጊዎች ማህበራዊ ሚዲያ መጠቀምን የሚከለክል ህግ በተግባር ላይ አውለዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ማህበራዊ ሚዲያ በታዳጊዎች ላይ እያስከተለ ያለውን ተጽዕኖ ለመቀነስ በታዳጊዎች አጠቃቀም ላይ እገዳ እየጣሉ ካሉ ሀገራት መካከል ከቀዳሚዎቹ ለመሰለፍ በሀገራቸው ይህንን ውሳኔ ማሳለፋቸውን ይፋ አድርገዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ማህበራዊ ሚዲያዎች ህጻናትን ደስተኛ እንዳይሆኑ እያደረጓቸውና ለአደጋ እያጋለጧቸው መሆኑን ገልጸው እድሜያቸው ከ16 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያዎችን ሙሉ በሙሉ መከልከላቸውን ሰኞ ዕለት በሰጡት ጋዜጣዊ መግለጫ አስታውቀዋል። የሀገሪቱ ጠቅላይ ሚኒስትር ውሳኔውን ህጻናትን ከበይነ መረብ ጉዳቶች ለመጠበቅና ሊኖራቸው የሚገባውን የልጅነት ጊዜ እንዲያሳልፉ የተጣለ ወሳኝ እርምጃ መሆኑን ገልጸው ይህ ውሳኔ የተወሰነው መንግስት በኦንላይን ዓለም ውስጥ ማደግ በሚል መሪ ቃል ካካሄደውና ከ116 ሺህ በላይ ምላሾች ከተሰበሰቡበት ሰፊ ምክክር በኋላ ሲሆን በጥናቱም ከ10 ወላጆች መካከል 9 እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች የሶሻል ሚዲያ የእድሜ ገደብ እንዲቀመጥ መደገፋቸውን አረጋግጠዋል። አክለውም የብሪታንያ መንግስት እንደ ስናፕቻት፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ እና ኤክስ ያሉ መድረኮችን የሚያግድ ሲሆን እንደ ዋትስአፕ ያሉ የመልእክት መለዋወጫ አገልግሎቶችን ግን አያካትትም ብለዋል። ስታርመር እንደገለጹት ይህ አዲስ እገዳ የተወሰነው እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች በማህበራዊ ሚዲያ ላይ ካጋጠማቸው ተሞክሮ በመነሳት ነው። ቢቢሲ እንደዘገበው ይህ እገዳ የእንግሊዝ የኦንላይን ደህንነት ህግ መሰረት አድርጎ የተገነባ ሲሆን ውሳኔው የመጣው የጤና ባለሙያዎች፣ የህግ አስከባሪ አካላት፣ የሰብአዊ መብት ተሟጋቾች
ባለሙያዎችና በጉዳዩ የተጎዱ ቤተሰቦች ከልክ ያለፈ የማህበራዊ ሚዲያ አጠቃቀም በወጣቶች የአእምሮና የአካል ደህንነት ላይ እያደረሰ ስላለ ጉዳት ስጋታቸው እየጨመረ በመምጣቱ ነው። ምንም እንኳን ይህ የውሳኔ ሀሳብ ከበርካታ ወላጆችና ከህፃናት ደህንነት ተሟጋቾች ጠንካራ ድጋፍ ያገኘ ቢሆንም እንደ ሜታ፣ ዩቲዩብ እና ስናፕቻት ያሉ የቴክኖሎጂ ኩባንያዎች ግን ይህ ገደቡ ታዳጊዎችን ቁጥጥር ወደማይደረግባቸው ሌሎች የኢንተርኔት ክፍሎች ሊገፋፋ እንደሚችልና ህጉን ለማስከበር አስቸጋሪ ሊያደርገው እንደሚችል አስጠንቅቀዋል። ተቺዎችም እንዲህ አይነቱ ሙሉ እገዳ ከመጣል ይልቅ በኩባንያዎቹ ጎጂ ባህሪያት ላይ ጥብቅ ቁጥጥር ማድረግ የተሻለ ውጤት ያመጣ ነበር ሲሉ ጥያቄ እያነሱ ይገኛል። በማዕከላዊ ኢትዮጵያ ክልል በ600 ሚሊዮን ብር ካፒታል የተገነባው የብረት ፋብሪካ ተመረቀ። የሀገሪቱን የኢንዱስትሪ ክፍተት ለመሙላት አልሞ የተነሳው ቪታ ሳሉቲ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በማዕከላዊ ኢትዮጵያ ክልል በጉራጌ ዞን እዣ ወረዳ ስራ ጀምሯል። ይህ ግዙፍ ፋብሪካ ከ600 ሚሊዮን ብር በላይ ከፍተኛ ካፒታል ወጪ ተደርጎበት የተገነባ ሲሆን ዘመናዊ ቴክኖሎጂን በመጠቀም የተለያዩ መጠንና ቅርጽ ያላቸው የቱቦ ላሬ ብረት ምርቶችን በጥራት የማምረት አቅም እንዳለው በምረቃው ስነስርዓት ላይ ተገልጿል። አምራች ኢንዱስትሪው በሙሉ አቅሙ ወደ ማምረት መሸጋገሩ ለአካባቢው ማህበረሰብ ሰፊ የስራ እድል ከመፍጠሩም በላይ ከጊዜ ወደ ጊዜ እያደገ የመጣውን የሀገሪቱን የብረት ምርትና ፍላጎት በከፍተኛ ደረጃ ለማገዝ ታስቦ የተቋቋመ መሆኑ ተነግሯል። የማዕከላዊ ኢትዮጵያ ክልል ፕሬዝዳንት እንዳሻው ጣሰው ፋብሪካው ለህዝቡ ትልቅ ሀብት መሆኑን ገልጸው ከውጭ ሀገር የሚገቡ የብረታ ብረት ምርቶችን የሚያስቀር ፕሮጀክት እንደሆነ ተናግረዋል። ይሄ ሀብት ትልቅ ሀብት ነው። በብልጠት የምንጠቀምበት ከሆነ ከውጪ የሚገቡ ምርቶችንም ማስቀረት እንችላለን። ለወጣቶች የስራ እድል መፍጠር እንችላለን። የአካባቢውን ኢኮኖሚ ማሳደግ እንችላለን እና እዚህ አካባቢ ያላችሁ ማህበረሰቦች፣ የዚህ ወረዳ ተወላጆችም ሌሎችም የጉራጌ ማህበረሰብም ከጉራጌ ማህበረሰብ ውጪ ያላችሁ አካላት ይህ አካባቢ እጅግ በጣም ምቹ ነው። መታችሁ ብታለሙ ብትሰሩ ምርት የሚሰጥ አካባቢ ነው። ሰላም አለው። ሰራተኛ በደንብ አለ የሚሰራ ሰው ተጋግዛችሁ በደንብ እንድትሰሩ እያሳሰብ የቪታ ሳሉቲ ማኑፋክቸሪንግ ስራ አስፈጻሚ በበኩላቸው የአካባቢውና ክልሉን ኢንቨስትመንት የሚያነቃ ፕሮጀክት ነው ብለዋል። ይህም እንግዲህ ለክልሉ ላይ ያለውን የኢንቨስትመንት መነቃቃት የሚጨምር ነው። ከዛ በተጨማሪ ደግሞ ለዜጎች በተለይም ለ123 ዜጎች የስራ እድል የሚፈጥር ነው። ብሎም ደግሞ በሀገሪቱ የተለያዩ ክፍል ላይ ኢኮኖሚውን መደገፍ አቅም የመደገፍ እንትኑን ራዩና ግቦን የተነሳውና ምንድነው ድርጅታችን ቪታ ሳሉቲ ማኑፋክቸሪንግ የተለያዩ ከ22 መጠን በላይ ከ22 አይነት መጠን በላይ የቱቦ ላሬ እና የብረት ምርቶችን ያመርታል። ይህም ደግሞ ከግንባታው ጋር ተያይዞ አሁን ሀገራችን ያለችበትን በተወሰነ መንገድ ያለውን በሴክተሩ ላይ ያለውን ችግር ለመቅረፍ የበኩላችንን አስተዋጽኦ ለማድረግ ነው እንግዲህ አልመን የተነሳ ነው። ፋብሪካው ለ123 ዜጎች ቀጥተኛና ለብዙ ዜጎች ተዘዋዋሪ የስራ እድል መፍጠሩም ነው የተገለጸው። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ሰዓት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ተመልካቾች። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የባህር ዳር ዓለም አቀፍ ስታዲየም ግንባታው ከ90 በመቶ በላይ መጠናቀቁ ተገለጸ። እድሳት ላይ የቆየው ስታዲየሙ በመጪው መስከረም ወር ለሚደረገው የአፍሪካ ዋንጫ ማጣሪያ ጨዋታዎች ይደርሳል ተብሏል። ዮናስ ግርማ በዝርዝር ተመልክቶታል። በኢትዮጵያ የካፍን መመዘኛ የሚያሟላ ስታዲየም በመታጣቱ ምክንያት የኢትዮጵያ ብሔራዊ ቡድን በሜዳው ማድረግ የነበረበትን ጨዋታዎች ከሀገር ውጭ ማድረግ ከጀመረ 5 ዓመታት አልፈውታል። ይህንን የስፖርት አፍቃሪውን ልብ የሰበረ ክፍተት ለመሙላት ትኩረት ከተሰጣቸው ግንባታዎች መካከል አንዱ ደግሞ የባህር ዳር ዓለም አቀፍ ስታዲየም ነው። ከዚህ ቀደም የማይረሱ የብሔራዊ ቡድን ጨዋታዎችን ያስተናገደው ይህ ሜዳ አሁን ላይ የእድሳት ምዕራፉን አጠናቆ ወደ ውድድር ለመመለስም ከጫፍ ደርሷል። ሰኔ 7 ቀን ባህር ዳር ከተማ ካስተናገደችው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ውድድር በኋላ ለመገናኛ ብዙሃንና ለኢትዮጵያ አትሌቲክስ ፌዴሬሽን አመራሮች በተደረገው
ገለጻ መሰረት ሜዳው የእድሳቱ ማጠናቀቂያ ላይ እንደሚገኝም ተነግሯል። የባህር ዳር ከተማ ተቀዳሚ ምክትል ከንቲባን ጨምሮ ከፍተኛ የክልሉ አመራሮች በተገኙበት በተደረገው የመስክ ጉብኝትና ገለጻ ዋሊያዎቹን በአገር ቤት ለማየት ለሚናፍቁ ደጋፊዎችም የምስራች ተሰምተዋል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ጸሐፊ አቶ ጋሻው ተቀባ ባደረጉት ገለጻ መሰረት የሜዳው እድሳት 90 በመቶ መጠናቀቅ ችሏል። ጸሐፊው አክለውም ስታዲየሙን እስከ ዓመቱ መጨረሻ ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ እንደሚገኝና የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሰጣቸውን አስተያየቶች መሰረት በማድረግ የመጫወቻ ሜዳው ሳር፣ የክብር እንግዶች መቀመጫ፣ የተጫዋቾች መልበሻ ክፍል፣ የሚዲያና የሕክምና ክፍሎችን እንዲሁም የስታዲየሙን መብራቶች ደረጃቸውን የጠበቁ ነው መዘጋጀታቸውም ተገልጿል። 22 የስፖርት አይነቶችን በዓለም አቀፍ መመዘኛ መስፈርት ማስተናገድ የሚችለው ይህ ሜዳ በመስከረም ወር ለሚደረጉ የአፍሪካ ዋንጫ ማጣሪያ ጨዋታዎች የመድረስ ዕድሉ እጅግ ከፍተኛ ነው የተባለ ሲሆን በቀጣይም የካፍ ገምጋሚ ቡድን ሜዳውን በድጋሚ ይመለከቱታል ተብሏል። ስታዲየሙ ሙሉ በሙሉ ሲጠናቀቅ ከተማዋ ካሏት ዓለም አቀፍ ደረጃቸውን የጠበቁ ሆቴሎችና መስተንግዶች ጋር ተዳምሮ ባህር ዳርን የተሟላላት የቱሪዝምና የስፖርት ከተማ ያደርጋታል ያሉት ደግሞ የከተማው ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው ናቸው። የሆነው ሆኖ ሜዳው በተያዘለት መርሃ ግብር የሚጠናቀቅ ከሆነ ለተለያዩ ጨዋታዎች እንደ ስደተኛ ከሀገር ወደ ሀገር እየተንከራተተ የሚጫወተውን ብሔራዊ ቡድናችንን በሀገር ቤት ለመደገፍ ለሚናፍቁ በርካታ የስፖርት ቤተሰቦችም ይህ ዜና ታላቅ ምስራች ይሆንላቸዋል ተብሎም ይጠበቃል። ወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ተደርጓል። ሊጠናቀቅ ወደ መጨረሻው ምዕራፍ እየተቃረበ የሚገኘው ሊጉ የ35ኛ ሳምንት ጨዋታዎቹን ዛሬ አካሂዷል። በትላንትናው ዕለት ከተደረጉ ጨዋታዎች መካከል ከፍተኛ የመውረድ ስጋት ያለበት አርባ ምንጭ ከተማ ምድረገነት ሽሬንና ፋሲል ከነማ ሀዲያ ሆሳዕናን ያሸነፉበት ይጠቀሳል። ዛሬም የሊጉ ጨዋታዎች የቀጠሉ ሲሆን በአዲስ አበባ ስታዲየም በተደረገ ተጠባቂ ጨዋታ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ጋር ተገናኝቶ ያለምንም ግብ ተለያይቷል። ውጤቱን ተከትሎ በወራጅ ቀጠና ውስጥ የሚገኘው መቀለ ሰባ እንደርታ በሊጉ ለመቆየት ተአምር የሚያስፈልገው ይሆናል። ዘንድሮ በታሪክ ለመጀመሪያ ጊዜ በ20 ክለቦች መካከል የሚደረገው የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ቀሪ 3 ጨዋታዎች ብቻ ይቀሩታል። በ48 ሀገራት በአዲስ የውድድር ቅርጽ የተጀመረው የ2026ቱ የዓለም ዋንጫ ገና ከጅምሩ ያልተጠበቁና ብርቱ ፉክክሮችን እያስመለከተ ይገኛል። ውድድሩ ዛሬም ሲቀጥል ፈረንሳይ ከሴኔጋል እንዲሁም አርጀንቲና ከአልጄሪያ የሚገናኙበት ጨዋታ ተጠባቂ ሆኗል። ተጨማሪ አለ። በ48 ሀገራት አዲስ የውድድር ቅርጽ የጀመረው የ2026ቱ የዓለም ዋንጫ ገና ከጀመሩ ያልተጠበቁና ብርቱ ፉክክሮችን እያስመለከተ ቀጥሏል። ትላንት የተደረጉ ጨዋታዎች በሙሉ በአቻ ውጤት መጠናቀቃቸው የትኛውን ቡድን በቀላሉ እንደማይረታ ትልቅ ማረጋገጫ ሆኖ ተመዝግቧል። በቆዳ ስፋቷም ሆነ በእግር ኳስ ታሪኳ ከግዙፏ ስፔን ጋር የማትነጻጸር ያልሆነችው ኬፕ ቨርዴ በታሪኳ የመጀመሪያ በሆነው የዓለም ዋንጫ ጨዋታ እውነተኛ ገድል ፈጽማለች። በዓለም ሁለተኛ ደረጃ ላይ የምትገኘው ስፔንና 67ኛ ደረጃ ላይ የምትገኘው ኬፕ ቨርዴ ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። ከወቅቱ የዓለም እግር ኳስ ኃያላን አንዷ የሆነችው ስፔን ለዓለም ዋንጫው ከተጠበቁ ሀገራት አንዷ ብትሆንም በትንሿ ደሴት የተፈተነችበትን ውጤት አፍሪካም ሆነ የዓለም እግር ኳስ በቀላሉ ሊዘነጉት አይችሉም። በ4000 ስኩዌር ኪሎ ሜትር የተገደበ የቆዳ ስፋት ያላት ትንሿ ሀገር በዓለም እግር ኳስ የቀደመ አሻራ ባይኖራትም አሜሪካ ላይ ክስተት ሆና መጥታለች። ስፔናውያን ኮከቦች የሰማያዊ ሻርኮቹን በር ባለቀላቸው የግብ ሙከራዎች ደጋግሞ ቢያንኳኩም ማስከፈት ያልቻሉ ሲሆን ለዚህም ደግሞ የምሽቱ ኮከብ የ40 ዓመቱ ግብ ጠባቂ ውለታ የሚዘነጋ አይደለም። ታዲያ ይህችን ምሽት የአትላንቲክ ውቅያኖስ ደሴት ሰዎች በቀላሉ የሚዘነጓት አይደለችም። ትናንትናቸውን ወደ ኋላ ተመልሰው የሚያስታውሱባት፣ ዛሬያቸውን የሚያጣጥሙባት ብሎም ለነጋቸው ተስፋ የሚሰንቁባት ይሆናል። በሌላ በኩል በሲያትል በተደረገው ተጠባቂ ጨዋታ ግብጽና ቤልጂየም 1-1 በሆናቸው ውጤት ተለያይተዋል። ግብጽ እስካሁን በዓለም ዋንጫ ታሪኳ ጨዋታ ማሸነፍ ባትችልም የትላንቱ ጨዋታ ግን ሰሜን አፍሪካውያኑ በውድድሩ ላይ ትልቅ ተጽዕኖ መፍጠር እንደሚችሉ ያሳየ ነበር። ቤልጂየም እንደ አውሮፓውያን አቆጣጠር በ2018 በሩሲያው የዓለም ዋንጫ ጨዋታ 3ኛ ደረጃን ይዘው ማጠናቀቅ ቢችሉም ወርቃማው ትውልድ እየተባለ የሚጠራው ስብስባቸው ግን አሁን ላይ በእድሜው ሆነ በጨዋታ ብቃት ረገድ ሲዳከም የቀደመ ብቃቱ የደበዘዘ ይመስላል። በሌሎች ጨዋታዎች በምድብ 8 ሳውዲ አረቢያ ከኡራጓይ ያደረጉት ጨዋታ 1-1 እንዲሁም ኢራን ከኒውዚላንድ በተመሳሳይ 2-2 በሆነ አቻ ውጤት ተጠናቋል።
ከውድድሩ በፊት የቡድኖች ብዛት ወደ 48 ማደጉ የደረጃ ልዩነታቸው ሰፊ በሆኑ ሀገራት መካከል ያልታሰበ የጎል ብዛት ያስመዘግባል ተብሎ ተሰግቶ ነበር። ነገር ግን እንደ ኬፕ ቨርዲ ያሉ ሀገራት ትልልቅ ቡድኖችን አስጨንቀው በመያዝ ይህንን ትችት ሙሉ በሙሉ ውድቅ አድርገውታል። የዓለም ዋንጫ የምድብ መክፈቻ ጨዋታ ዛሬም ቀጥለው ሲደረጉ የሁለት ጊዜ የመድረኩ ሻምፒዮን ፈረንሳይና ሴኔጋል በኒው ጀርሲ ሚት ላይፍ ስታዲየም ጨዋታቸውን ምሽት 4 ሰዓት ላይ ያደርጋሉ። ይህ ታሪካዊ ፊልሚያ ከ4 ዓመታት በፊት ሴኔጋል በ2002 ዓለም ዋንጫ ላይ ፈረንሳይን 1-0 ያሸነፈችበት ጨዋታ ትዝታን እየቀሰቀሰ በመሆኑ በጉጉት እየተጠበቀ ይገኛል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዲሻምፕ እጅግ ጠንካራና ጥልቀት ያለውን ስብስባቸው ይዘው ወደ ሜዳ ይገባሉ ተብሎ ሲጠበቅ በኪሊያን ምባፔ፣ ኦስማን ደምቤሌና ማይክል ኦሊስ የሚመራው አስፈሪ የፊት መስመር ለሴኔጋል ፈተና እንደሚሆንባት ይገመታል። በአንጻሩ በፓፔቲያው የሚመራው የሴኔጋል ስብስብ አንጋፋውን ግብ ጠባቂ ኤድዋርዶ ሜንዲንና ካሊዶ ኩልባሊን እንደሚያሰልፍ ሲጠበቅ በፊት መስመር ላይ ሳዲዮ ማኒ፣ ኒኮላስ ጃክሰንና ኤሊማን ዲያይን የፈረንሳይን ተከላካዮች እንደሚፈትኑ ይጠበቃል። በዚሁ ምድብ የሚገኙት ኢራቅና ኖርዌይ ሌሊት 7 ሰዓት ላይ ሲገናኙ የወቅቱ የዓለም ሻምፒዮን የሆነችው አርጀንቲና በኮከቧ ሊዮኔል አንድሬስ ሜሲ እየተመራች ከአልጄሪያ ሌሊት 10 ሰዓት ላይ ጨዋታዋን የምታደርግ ይሆናል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታውን አበበ ነበርኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።